ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ሪሶ ነኝ። አብራችሁን ቆዩ። ባለፉት 2 ቀናት ሐዋሳ በልዩ ዘመቻ እዝ 65ኛ የምስረታ በዓል ደምቃ አሳልፋለች። በበዓሉ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ከፍተኛ የመከላከያ ሰራዊቱና የመንግስት የሥራ ኃላፊዎች እንዲሁም የሐዋሳ ከተማ ነዋሪዎች ተገኝተዋል። በዓሉም በልዩ ዘመቻ ኮማንዶዎች ወታደራዊ ትዕይንቶች ደምቋል። ጀማል ሱፍ ተጨማሪ አለው። በኢትዮጵያ መከላከያ ሰራዊት ውስጥ በርካታ እዞች ይገኛሉ። ከነኚህ እዞች መካከል የልዩ ዘመቻ እዝ አንዱ ነው። ልዩ ዘመቻ እዝ እንደ ስያሜው ተግባሩም የተለየ ነው። የሚሰጠው ስልጠና ብሎም የሚወጣቸው ግዳጆች ከፍ ያሉ ናቸው። የልዩ ዘመቻ እዝ ከተመሰረተ 65 ዓመታት ሞላው። እዙ በእነዚህ ዓመታት ለቁጥር የሚታክቱ አኩሪ ገድሎችን ፈጽሟል። ለኢትዮጵያ መጽናትና አንድነት እዙ የህይወት የደምና የላብ መስዋዕትነት ከፍለዋል። የልዩ ዘመቻ እዝ ባለፉት 65 ዓመታት ኢትዮጵያ በፈለገችው ወቅት ሁሉ ተገኝቷል። የኢትዮጵያን ታሪካዊና ወቅታዊ ጠላቶችን ፊት ለፊት ተጋፍጧል። ከኢትዮጵያ ጠላቶች ጋር አንገት ለአንገትም ተናንቋል። በታላቅ ጽናትም ለኢትዮጵያውያን የድልና የኩራት ምንጭም ሆነዋል። የኢትዮጵያ ጦር በዓለም ዙሪያ ተፈሪና ተከባሪ ነው። ለዚህ ምክንያት ደግሞ የአድዋ ድል መንፈስ ነው። ከጥንት ጀምሮ የኢትዮጵያ ልጆች በአራቱም ማዕዘናት ለብሔራዊ ክብራቸውና ለሉዓላዊነታቸው ቀናኢ መሆናቸው ነው። ኢትዮጵያ ከራሷም አልፋ ለዓለም ጭቁንና ጉፋን ህዝቦች ነጻነት የከፈለችው መስዋዕትነት ሕያው ምስክር ነው። የኮሪያ ኮንጎ፣ የላይቤሪያ ቡሩንዲ፣ የሶማሊያና የሱዳን ዳገት ቁልቁለትና ሜዳ እንዲሁም በረሃዎች መስካሪዎች ናቸው። የዚህ ክብር ምንጭ የኢትዮጵያ መከላከያ ሰራዊት መሆኑ ደግሞ ደረቅ ሐቅ ነው። የኢትዮጵያ መከላከያ ሰራዊት የኢትዮጵያ ሉዓላዊነትና ክብር የመጨረሻው ጠባቂ ኃይል ነው። ጀግናውን የኢትዮጵያ መከላከያ ሰራዊቱን መንካት ኢትዮጵያን መንካት ነው። ሰራዊቱን ባልተገባ መልኩ ማንሳት የኢትዮጵያን ክብር እንደ ማንኳሰስ ይቆጠራል። የሰራዊቱን ክብርና ማስጠበቅና መጠበቅ ደግሞ ከማንም በላይ ከመላው ኢትዮጵያውያን ይጠበቃል። ለሰራዊቱ ክብርና አክብሮትን መለገስ የዜጋው ግዴታ ነው። የኢትዮጵያ መከላከያ ሰራዊት የተገነባው በኢትዮጵያ ብሔር ብሔረሰቦችና ህዝቦች ህብረ ብሔራዊ ጥምረት ነው። የፌዴራሊዝም ማሳያ ናሙናም በመሆን ይነሳል። የኢትዮጵያ መከላከያ ሰራዊት የልዩ ዘመቻ እዝ የምስረታውን 65ኛ ዓመት በሲዳማ ክልላዊ መንግስት በሐዋሳ በድምቀት አክብረዋል። በሐዋሳ ከተማ ሁለተኛው ምዕራፍ የ8.7 ኪሎ ሜትር የኮሪደር ልማት ስራ እየተከናወነ እንደሚገኝ የከተማዋ ከንቲባ አቶ ጥራቱ በየነ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በሐዋሳ ከተማ በሁለተኛው ምዕራፍ የተከናወኑ የኮሪደር ልማት ስራዎችን መጎብኘታቸው ይታወሳል። ሌኒ አርቃ ተጨማሪ አላት። ጠቅላይ ሚኒስትሩ በወቅቱ ባስተላለፉት መልእክትም የኮሪደር ልማት ስራዎች የተሻለች ሀገርን ለትውልድ የመገንባት አካል መሆናቸውንና በርካታ ከተሞችን እየለወጡ እንደሚገኙም ገልጸዋል። ባለፉት 5 ዓመታት አዲስ አበባ ብቻ ሳይሆን በርካታ ከተሞች አበባ ሆነው ሐዋሳ ደግሞ ብርሃን ሆና ስላየናት የተሰማንን ከፍተኛ ደስታ ልገልጽላችሁ እወዳለሁ። ቀን ከሌት በመስራት ሐዋሳን ብዙ አፍሪካውያን መጥተው የሚጎበኟት ዓለም አቀፍ ስብሰባዎች የሚካሄዱባት እንዲህ ያለው ትልቅ በዓል የሚከናወንባት መዲና እንድትሆን መንግስት፣ ህዝብ በጋራ በመሆን እቺን የፍቅር ከተማ እንድንገነባ በታላቅ ትህትና
እጠይቃለሁ። የሐዋሳ ከተማ ከንቲባ ጥራቱ በየነ ለኢትዮጵያ ዜና አገልግሎት እንደገለጹት የኮሪደር ልማት መሰረታዊ የሚባሉ አገልግሎቶችን ለህብረተሰቡ ተደራሽ የሚያደርጉ መሰረተ ልማቶችን ያካተተ ነው ብለዋል። ይህ የልማት ስራ የከተማዋን ገጽታ ከመቀየር ባለፈም የነዋሪዎቹን የኑሮ ሁኔታ ለማሻሻል ያለመ መሆኑንም አብራርተዋል። የከተማዋን የትራንስፖርት ፍሰት ለማሳለጥና የተሽከርካሪ መጨናነቅን ለመቀነስ ትኩረት ተሰጥቶ እየተሰራ መሆኑንም ተናግረዋል። በዚህም የትራፊክ ፍሰትን የሚያቀላጥፉ 5 አዳዲስ የተሽከርካሪ ተርሚናሎች መገንባታቸውን ጠቁሞ ከዚህ ቀደም በከተማዋ ያልነበሩ 13 ዘመናዊ ተሽከርካሪ ማቆሚያ ፓርኪንግ ቦታዎችም መገንባታቸውን ተናግረዋል። ሐዋሳ የቱሪስትና የኮንፈረንስ ከተማ መሆኗን ያነሱት ከንቲባው ለጎብኚዎችም ሆነ ለነዋሪዎች ምቹ የሆነ የእግረኛ መንገድ መዘርጋቱንም ገልጸዋል። በአጠቃላይ 17.9 ኪሎ ሜትር ርዝመት ያለው የእግረኛ መንገድ መገንባቱን ጠቅሰው ከዚህ ውስጥ 2.2 ኪሎ ሜትር የሚሆነው መንገድ እስከ 7 ሜትር የሚደርስ ስፋት ያለውና ለእግር ጉዞ እጅግ ምቹ ሆኖ የተሰራ ነውም ብለዋል። በአዲስ አበባ ከተማ የተከናወኑ የኮሪደር ልማት ለሐዋሳ ከተማ ትልቅ ልምድና ተሞክሮ መሆኑንም አቶ ጥራቱ ጨምረው ተናግረዋል። ትላልቅ ፕሮጀክቶችን በጥራትና በአጭር ጊዜ ገንብቶ ማጠናቀቅ እንደሚቻል የታየበትን ይህንን ተሞክሮ በመጠቀምም በሐዋሳም ስራዎች በተሳለጠ ሁኔታ ተግባራዊ እየተደረጉ እንደሚገኙም አረጋግጠዋል። ዜጎች ከተረጂነት ወጥተው አምራች በመሆን ዘላቂ ህይወታቸውን እንዲመሩ መንግስት ትኩረት ሰጥቶ እየሰራ መሆኑን የሲዳማ ክልል ከተማና መሰረተ ልማት ቢሮ አስታወቀ። ቢሮው በይርጋለም ከተማ ከ500 በላይ የሴፍትኔት ፕሮግራም ተጠቃሚዎችን አስመርቋል። ዘገባው የተሻለ ቱንሻ ነው። በሌኒ አርቃ ዝርዝሩ ይቀርባል። የሲዳማ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብሩክ ሰለሞን እንደገለጹት በከተማዋ በፕሮግራም የተካተቱ 551 ዜጎች ተመርቀው ራሳቸውን ችለው ህይወታቸውን ለመምራት መዘጋጀታቸውን ገልጸዋል። ለዚህም መንግስት አስፈላጊ ድጋፍና ክትትል እንደሚያደርግ የምርቃ ፕሮግራም ላይ ተገኝተው ባስተላለፉት መልእክትም ገልጸዋል። ፕሮግራሙን አስመልክተን ሌላ ተጓዳኝ ስራዎችንም እየሰራን እንገኛለን። የጽዳት ዘመቻም አካሂደናል። አንዱ ያው ከተማ ጽዱ መሆን አለበት የሚል መልእክት ለማስተላለፍ ነው። ሌላው በዚህ ፕሮግራም የታቀፈው በዛሬ ቀን ወደ 551 የሚሆኑ በቤተሰብ ደረጃ በተጠቃሚ ደረጃ ከ2113 በላይ የሚሆኑ ተጠቃሚዎች ዛሬ ተመርቆ ስራ በራሳቸው ሰርቶ ከተረጅነት ወደ ምርታማነት ለመሸጋገር ራሳቸውን እንዲያዘጋጁ ከዚህ በፊት በ21 ሰነድ ላይ ስልጠና ሲሰጥ ቆይቷል። ያንን ስልጠና በመውሰድ አሁን ራሳቸውን እንዲችሉ ተጨማሪ ድጋፍ ተደርጎላቸው የቆጠቡትን አውጥቶ በስራ ላይ በማዋል ራሳቸውን እንዲችሉ ለማድረግ ነው። የማዕከላዊ ሲዳማ ዞን ዋና አስተዳዳሪ አቶ መንግስቱ በቀለ በበኩላቸው ልማታዊ ሴፍትኔት ፕሮግራም የብዙ ዜጎችን ህይወት በመቀየር ልምድ ያበረከተ ሲሆን የስራ ባህልን ማሻሻልና የቁጠባ ባህልን ማጎልበት ላይም ከፍተኛ ሚና እንዳለውም ጠቁመዋል። ዛሬ ከሴፍትኔት ተመርቀው የሚወጡ 521 ተጠቃሚዎች አሉን። ከስራቸው በነፍስ ወከፍ ደረጃ 2221 ቤተሰብን ያቀፉ ናቸው። እነዚህን 521 ተጠቃሚዎችን በዚህ አመት ከይርጋለም ማስመረቅ ጀምረናል። ባለፈው አመት ግን እንደ ዞን አስተዳደር አጠቃላይ ካሉን ከ31500 ተጠቃሚዎች ውስጥ 3500 ተጠቃሚዎችን አስመርቀን ራሳቸውን ችለው እንዲወጡ ማድረግ ችለናል። እንደ አጠቃላይ ከሴፍትኔት ማስመረቁ ያስፈለገበት ዋናው ምክንያት እንደ ሀገር የተያዘውን ግብ ለማሳካት ታስቦ ነው ይሄ ስራ እየተሰራ ያለው። የይርጋለም ከተማ አስተዳደር ከንቲባ ኢንጂነር እምባቆም ጴጥሮስ በበኩላቸው የምግብ ዋስትና ሴፍትኔት ፕሮግራም ዋና ዓላማው ዜጎችን ከጊዜያዊ ድጋፍ ወደ ዘላቂ ኑሮ ማሸጋገር መሆኑን ጠቅሰዋል። ተመራቂዎችም በቆይታቸው ያገኙትን ክህሎትና ልምድ የተሻለ ህይወት ለመመስረት እንደሚያግዛቸውም አስረድተዋል። እነዚህ ሰዎች ለ3 ዓመታት በተከታታይ በሴፍትኔት ድጋፍ እየተደረገላቸው በሴፍትኔት ብቻ ሳይሆን በመንግስትም ተጨማሪ ድጋፍ እየተደረገላቸው የቆዩ ለ21 ወራት ስልጠና እየወሰዱ የቆዩ ስልጠናው ክህሎት ላይ መሰረት ያደረገ ላይፍ ስኪል ላይ ቤዝድ የሆነ የገንዘብ አያያዝ ላይ ቤዝድ የሆነ ከዛም አልፎ ራሳቸውን በሚመልኩ ማሻሻል ይችላሉ፣ ከተረጅነት ወጥቶ ራሳቸውን ችሎ እንዴት መቀጠል ይችላሉ የሚለውን በደንብ ስልጠና ተሰጥቷቸው ድጋፍ ተደርጎላቸው
የሴፍትኔት አሰራር እንደሚፈቅደው $600 ግራንድ ፈንድ የሚባለውን አግኝቶ ያን ደግሞ በቢዝነሳቸው መሰረት ቢዝነስ ፕላን አዘጋጅቶ ምን መስራት እንዳለባቸው ቀድሞ በተሰጣቸው ስልጠናና የምክክር ሂደት ውስጥ ላይ የመረጡትን የቢዝነስ ፕላን በሱ መሰረት ወደ ስራ ገብተው የቆዩና ቢወጡም የራሳቸውን ማስቀጠል ይችላሉ። ለራሳቸውም ለቤተሰቦቻቸውም መሆን ይችላሉ። ከተረጅነት ወጥቶ ራሳቸው ችሎ መኖር መቀጠል ይችላሉ ተብሎ የታሰቡ በደንብ በየጊዜው ክትትልና ድጋፍ እየተደረጉ የቆዩ 551 አባወራዎች በዛሬ ቀን ተመርቆ ይወጣሉ። አንዳንድ የፕሮግራሙ ተጠቃሚዎችም በሴፍትኔት ፕሮግራሙ መታቀፋቸውም የስራና የቁጠባ ልምድ እንዲያዳብሩ እንዲያግዛቸውና ወደፊት ህይወታቸውን በጥንካሬ ለመምራት አዎንታዊ አስተዋጽኦ እንዳለውም ተናግረዋል። አሁን ቤተሰቦቻችን እየመራን ያለ ነው። አሁን ባለኝ አቅም ራሱ 3 ልጆች በየወሩ 600 ብር እየከፈልኩኝ 1800 ብር ከፍላለሁ። በወር 1800 ለትምህርት ቤት እየከፈልኩ ያስተማርኩ ነኝ። ስለዚህ በቀጥታ ያው ኑሮን ከዚህ በተሻለ እየመራው እሄዳለሁ የሚል ሀሳብ አለኝ። በሴፍቲኔት በቆይታ ውስጥ 21 ቀን የወሰድኩት የገንዘብ ቁጠባ አጠቃቀምና የኑሮ መሰረታዊ ኑሮ ማስኬጃ የሚሉ እንትኖች አሉ። በእነሱ ብዙ ትምህርት ወስጃለሁ። ከዛም ያንን ትምህርት ስለወሰድኩ ነው ዛሬ እዚህ ላይ በቃሁት። በ2018 በጀት ዓመት ባለፉት 7 ወራት በጋራ ገቢዎች አስተዳደርና ትልልፍ ቀመር መሰረት 71.33 ቢሊዮን ብር ለክልሎች ማስተላለፍ መቻሉን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። በፌዴሬሽን ምክር ቤት የድጎማ በጀትና የጋራ ገቢዎች ቋሚ ኮሚቴ ለክልልና ፌዴራል ባለድርሻ አካላት በጋራ ገቢዎች አስተዳደር አሰባሰብና ትልልፍ አፈጻጸም ላይ የተደረገ የፋይናንስ ኦዲት ሪፖርት በማስመልከት ውይይት ተካሂዷል። ጽዮን ዮናስ ተጨማሪ አላት። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በፌዴራልና ክልል መንግስታት መካከል ያለውን የጋራ ገቢዎች አስተዳደርና የክፍፍል ስርዓት ለማጠናከር ውጤታማ ስራ መሰራቱን ገልጸዋል። በቅርቡ ተግባራዊ በተደረገው አዲስ የጋራ ገቢዎች ክፍፍል ቀመር መሰረት ማሻሻያ በማድረግ በትግበራ ላይ እንደሚገኝም ተናግረዋል። የገቢዎችና የማዕድን ሚኒስቴርም አዲሱን የጋራ ገቢዎች ክፍፍል ቀመር በመከተል የገቢ ዝውውር ስርዓቱን የሚያፋጥን ዘመናዊ የቴክኖሎጂ ልማት በመዘርጋት ለምክር ቤቱ ውሳኔ ውጤታማ ማነት ከፍተኛ ሚና የተወጡ መሆኑን አንስተዋል። በተሻሻለው የአሰራር ስርዓት ባለፉት 5 ተከታታይ ዓመታት የክልል መንግስታት ገቢ እድገት እያስመዘገበ መምጣቱን ነው የገለጹት። በዚህም የጋራ ገቢ ማሻሻያ ከመደረጉ በፊት 4.2 ቢሊዮን ብር የነበረው የክልሎች ድርሻ በ2017 ዓ.ም መጨረሻ ወደ 91.73 ቢሊዮን ብር ማደጉን አስታውቀዋል። በ2018 በጀት ዓመት ባለፉት 7 ወራት 71.33 ቢሊዮን ብር ለክልሎች ማስተላለፍ መቻሉንም አብራርተዋል። በፌዴራልና በክልል መንግስታት መካከል በተፈጠረው ጠንካራ ቅንጅት የመጣውን ለውጥ የፌዴራል ስርዓቱንና የለውጡን ግብ የሚያሳካ ነው ብለዋል። የፌዴራልና የክልሎች የጋራ ገቢዎች አካል የሆነው የከፍተኛ ማዕድንና ፔትሮሊየም ልማት ሀብቶች የሚሰበሰበው የሮያሊቲ ገቢዎች ከፍተኛ እድገት ማሳየቱን ጠቁመዋል። የጋራ ገቢዎች አሰባሰብን አስተዳደርና ትልልፍን በማሻሻል የህዝቡን የልማትና የተመጣጠነ እድገት ለማረጋገጥ የሁሉንም አይነት የገቢ አማራጮች ማሳደግ እንደሚያስፈልግም አስገንዝበዋል። የፌዴራልና የክልል የጋራ ገቢዎች አካል የሆነው ከከፍተኛ ማዕድንና ፔትሮሊየም ሀብቶች ልማት የሚሰበሰብ የሮያሊቲ ገቢ ከጊዜ ወደ ጊዜ ማሻሻያ እያሳየ መምጣቱን አስረድተዋል። ለክልሎች የሚተላለፍ የሮያሊቲ ገቢዎች አፈጻጸም በገለልተኛ አካል የፋይናንስ ኦዲት በማድረግና ግልጽነትና ተጠያቂነት መፍጠር የሚያስችል አቅጣጫ መቀመጡን ገልጸዋል። በዚህም ከ2 ዓመታት በፊት በገቢዎች ሚኒስቴርና በማዕድን ሚኒስቴር የጋራ ገቢዎች አስተዳደር ትልልፍ ላይ በፌዴራል ዋና ኦዲተር የፋይናንስ ኦዲት ቀርቦ የጋራ መግባባት በመፍጠር ሪፖርት መዘጋጀቱን አንስተዋል። በሁለቱም ተቋማት የሚተገበረው የጋራ ገቢዎች አስተዳደርና ትልልፍ የፋይናንስ ኦዲት ሪፖርት ግኝት ቀጣይ አቅጣጫ ለማስቀመጥ እንደሚረዳ አስረድተዋል። በምክር ቤቱ የድጎማ በጀትና የጋራ ገቢዎች ቋሚ ኮሚቴ ጸሐፊ ኃይሉ ኢፋ አዲሱ የጋራ ገቢዎች አስተዳደርና ትልልፍ ስርዓት
በመርህ ላይ የተመሰረተና ግልጸኝነት የተላበሰ ነው ብለዋል። በትግበራውም የገቢዎች ሚኒስቴርና የማዕድን ሚኒስቴር አፈጻጸምና የክልሎች ድርሻ ከፍተኛ እድገት እያስመዘገበ መሆኑን አስረድተዋል። ዘገባው የኢዜአ ነው። የሳይንስ ሙዚየም ለኢትዮጵያ የሳይንስና ቴክኖሎጂ ምርምር እድገት ጉልህ ሚና እየተጫወተ እንደሚገኝ የኢትዮጵያ ስፔስ ሳይንስ ማህበር ዋና ስራ አስኪያጅ ኪሩቤል መንበሩ ገለጹ። የኢትዮጵያ ስፔስ ሳይንስ ማህበር አባላትና የተለያዩ የህብረተሰብ ክፍሎች የሳይንስ ሙዚየምንና በሳይንስ ሙዚየም የሚገኘውን የጠፈር ምርምር ማዕከልን ጎብኝተዋል። ሙሉ ቀጠራ ዝርዝር አላት። የኢትዮጵያ ስፔስ ሳይንስ ማህበር አባላት የከዋክብት ምልከታ፣ የጠፈር ሳይንስ ገለጻን ጨምሮ የጠፈር ምርምር ማዕከል የጠፈር ዘጋቢ ፊልም ተመልክተዋል። የኢትዮጵያ ስፔስ ሳይንስ ማህበር ዋና ስራ አስኪያጅ ኪሩቤል መንበሩ በዚህ ወቅት የሳይንስ ሙዚየሞች በአንድ ማህበረሰብ ሁለንተናዊ እድገት ላይ ጉልህ አዎንታዊ ተጽዕኖ ያሳርፋሉ ብለዋል። ይህ የሳይንስ ሙዚየም ማህበረሰቡ ስለ ሳይንስ ያለውን አረዳድና እውቀት እንዲያድግ ከማድረግ በላይ ለዘርፉ ያለው ቀረቤታ ለማጠናከር ያግዛል ብለዋል። በአዲስ አበባ የተገነባው የሳይንስ ሙዚየም በውስጡ በያዛቸውና ሳይንስን በቀላሉ ማስረዳት በሚያስችሉ ኤግዚቢሽኖች አማካኝነት ለዘርፉ እድገት ከፍተኛ አስተዋጽኦ እያበረከተ ይገኛል ብለዋል። ሙዚየሙ በተለይም ታዳጊዎችና ወጣቶች ለሳይንሱ ቅርብ እንዲሆኑ ከማድረግ ባለፈ በትምህርት የቀሰሙትን እውቀት በተግባር አይተው እንዲረዱ ትልቅ እድል ይፈጥራል ብለዋል። ማህበሩ በአቅም ግንባታ፣ በመሰረተ ልማትና ታዳጊዎች በዘርፉ ያላቸውን እውቀት እንዲያጎለብቱ የተለያዩ ተግባራትን እያከናወነ መሆኑን ተናግረዋል። ማህበሩ ለሁሉም ክፍት መሆኑን በመጥቀስ ፍላጎቱ ያላቸው ታዳጊዎችና ወጣቶች አባል በመሆን እንዲቀላቀሉ ጥሪ አቅርበዋል። የኢትዮጵያ ስፔስ ሳይንስ ማህበር የውጭ ጉዳይ አስተባባሪ ክብረት አጽበሃ በበኩላቸው የጉብኝቱ ዓላማ በስፔስ ሳይንስ የሚከናወኑ ስራዎችን ግንዛቤ ለመፍጠር ያለመ መሆኑን ገልጸዋል። ሳይንስ ሙዚየሙ ታዳጊዎችና ወጣቶች ወደ ዘርፉ እንዲቀላቀሉ መንገድ ከመጥረግ ባለፈ ተመራማሪዎች ስራዎቻቸውን ለህብረተሰቡ ተደራሽ እንዲያደርጉ ትልቅ ፋይዳ እንዳለው ተናግረዋል። ጉብኝቱ ስለ ጠፈር እውቀትና ግንዛቤ እንደፈጠረላቸው የገለጹት ደግሞ ተማሪ ፍትህ ግርማና ጽዮን ብርሃኑ ናቸው። የሳይንስ ሙዚየሙ ከዚህ ቀደም ከነበረው በተለየ በአሁኑ ወቅት ለዘርፉ የተሰጠው ልዩ ትኩረት የሚያሳይ መሆኑን ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በመጨረሻም ከውጭ ከሶማሊያ ነፃ ሀገር መሆኗን ያወጀችው ሶማሌላንድ አሜሪካ በግዛቷ ውስጥ ማዕድናትን እንድታወጣና ወታደራዊ ሰፈር እንዲኖራት እንደምትፈቅድ አስታወቀች። አሜሪካ እስካሁን ለሶማሌላንድ እውቅና ለመስጠት ውሳኔ ላይ አልደረሰችም። ነገር ግን በአሜሪካ መንግስት ውስጥ ያሉ ባለስልጣናት እውቅና እንዲሰጥ ግፊት እያደረጉ ነው። ክብረ በዓል መላኩ ተጨማሪውን ይዘዋለች። በቅርቡ ከእስራኤል ባገኘችው የመጀመሪያ የሀገርነት እውቅና ምክንያት ከፍተኛ ተቃውሞና ውዝግብ የተፈጠረባት ሶማሌላንድ ከተጨማሪ ሀገራት እውቅናን ለማግኘት በምታደርገው ጥረት ውስጥ ነው ለአሜሪካ ያላትን ፈቃደኝነት የገለጸችው። የሶማሌላንድ መንግስት ሚኒስትር የሆኑት ሃዳር ሄሴን አብዲ እንደተናገሩት አሜሪካ ማዕድናትን ለማውጣት እና የጦር ሰፈር እንድትመሰርት አገራቸው ፈቃደኛ መሆኗን ገልጸዋል። ዩናይትድ ስቴትስ ማዕድናትን እንድታወጣ የተለየ ፈቃድ ለመስጠት ፈቃደኞች ነን፣ በተጨማሪም የጦር ሰፈር እንዲኖራት በራችን ክፍት ነው በማለት ሶማሌላንድ ያላትን ፍላጎት በግልጽ ተናግረዋል። ሚኒስትር ሃዳር አክለውም ከአሜሪካ ጋር በአንዳንድ ነገሮች ላይ ከስምምነት ላይ እንደርሳለን ብለን እናምናለን ሲሉ ያላቸውን ተስፋ ገልጸዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እስራኤል የሰጠችው እውቅና በሶማሊያ ሉዓላዊነት ላይ የተፈጸመ ከባድ ጥሰት ነው በማለት አውግዘው ውሳኔው ለዓለምና ለቀጠናው ደህንነትና መረጋጋት አደጋ ነውም ብለዋል። የአፍሪካ ህብረት፣ የተባበሩት መንግስታት እንዲሁም አገራትና ቀጠናዊ ድርጅቶች የሶማሌላንድ እውቅና ተቃውመው ከሶማሊያ መንግስት ጎን መቆማቸውም ይታወሳል። ዘገባው የቢቢሲ ነው። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አመለወርቅ ሪሶ ቆይታ አደረኩኝ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት።